የቀለብ የመጠየቅ መብት ለቀለብ ሰጪው ግዴታ፣ ለቀለብ ጠያቂው ደግሞ ንብረት ነው። ስለዚህ እሱ አሁን የነሳው ነጥብን የማየው እንግዲህ ይሄ ጉዳይ አንደኛው ወገን ቀለብ ጠያቂው ሌላኛውን ቀለብ ሰጪውን ጠይቆ ቀለብ ሊሰጠው ፈቃደኛ ካልሆነ ወይ ደግሞ ቀለብ ሊሰጥ የሚችልበት ሁኔታ ውስጥ ካልሆነ ጉዳዩ ወዴት ነው የሚወስደው? ወደ ፍርድ ቤት ነው የሚወስደው፣ መከበር ያለበት ስለሆነ ማለት ነው። ስለዚህ ይሄ ቀለብ የምንለው ነገር ዲፋይን መደረግ አለበት ማለት ነው። የማንኛውም ኢኮኖሚ ጋር የተያዘ ጊዜያዊ መነጃገች ሊሆን ይችላል፣ የተወሰነ ፍላጎቶች መጓደል ሊሆን ይችላል። ስለዚህ ወደ ፍርድ ቤት በምንሄድበት ጊዜ ምን ጉዳዮች ላይ ነው ቀለብ ሊከፈለን ይገባል፣ ሊወሰን ይገባል? መነሻ የሚሆነ ምክንያትም ከግምት ውስጥ መክተት ይኖርብናል ማለት ነው። ህጉ እዚህ ጋር ልቅ አይደለም። ማንኛውም ቀለብ ጠያቂው እንግዲህ ለብዙ የሆነ ገንዘብ ጎደለብኝ በሚል ምክንያት ቀለብ ሊሰጥ በህግ የተጠየቀን ሰው ሄዶ ሊያስገድደው ወይ መብቱን በፍርድ ቤት ኤክሰርሳይዝ ለማድረግ ክስ ሲመሰርትበት ቢፈቀድለት ተገቢ አይሆንም፣ ፌር አይሆንም። ስለዚህ በተወሰኑ ጉዳዮች ላይ ነው ቀለብ ሊጠየቅ የሚችለው እና ህጉም ቀለብን ቀጥታ ዲፋይን አያደርገው። የቀለብ አይነቶችን ነው ቀለብ ሊጠየቅ የሚችልበት አይነቶችን ነው በዝርዝር የሚያስቀምጠው። ለምሳሌ ለትምህርት፣ ለመኖሪያ አንድ ሰው ቀለብ መኖሪያ የሌለው መጠለያ የሌለው ከሆነ ከዚህ አንጻር ከፍተኛ ችግር ውስጥ ከሆነ ከዚህ አንጻር ቀለብ እንዲቆረጥለት ቀለብ ሰጪውን ሊጠይቅ ይችላል።